የሚሉኝ እግዚአብሔር ምስክር ጋዳይስ አይደለም ጌታ እንዳይከፍለኝ እኮ ወይ ከትምህርቱ አልሆንኩ አይደለም ጋዲ ጌታ እንዳይከፍለኝ ወይ እያስተማርኩ ነው ጌታ ይከፍለኛል እንዳለ ከትምህርቱ የለው እንዴ ከምን ይክፈለኝ እንዴ አይዞ ፓፓ ያው እሑድ ከሳሰኔም እንዲህ ነው የሚያደርገኝ እንዴ ሰማ ያንተ እንደውም ወደ ቲክቶክ ለምን መጣው ነው ጥያቄ አይደል? እኔ ከጌታ ጋር መከራከር ወደዚህ ምድር ራሱ ለምንድን ነው የመጣሁት እያልኩ ነው። ጋዲ የትመለስ እንጠይቅልህ ለመመለስ እንዴት ናችሁ? ሰላም ብያለሁ። ሊሊ፣ ሀኒ፣ ሲሶ ሁላችሁንም ሰላም ብያለሁ። ቀጥሉ። ጋዲ እንዴት ነህ? ጋዲ ጠዋት ምን ሲሉት እንደነበረ ታውቃለህ? የትኛው ቸርች ነው የምትሄደው? አሁን ቅዳሴ አልቋል ሲሉት ነበር። ጠዋት የትኛው ቸርች ነው የምትሄደው? ቅዳሴ አልቋል 3:30 ሲይዝ ኧረ ተይ አሁን እኮ እንዴ ወደ ፖይንቱ ምን ባረግ ነው እኔ ቲክቶኩን እንትን ማረገው የምቀይረው እኮ እኔ አሁን እንትን ቸርቹም የማሮች ስር ሄደክ ታብታብ አድርግ ተዋወቅ። ምን ትሰራለህ? ምን ማረግ ፈልገህ ነው ፓፓ? ቆይ ምንድነው? ገንዘብ ነው የፈለግከው? እስቲ ምንድነው? ልምጣ እንደ ምን ገንዘብ አቀል እኔ እስከ ዛሬ ድረስ በጣም ብዙ አይነት ክፉ ሰዎች አይቻለሁ። ነግሬሃለሁ አይደል? እዛ ጭስ ላይ 1 ብር ትራንስፈር ያደረገው ሰውዬ እስከ ዛሬ ድረስ እኔ ደስ ኢየሱስ ከፋ እሱን ሳይገባ 1 ብር ያስገባው እኔ እንደዛ ቀን ስቅ ያላቅም 1 ብር እንደሚቻል ራሱ የዛን ቀን ያወቁት እንዴት እንዳደረገው ራሱ ክርስቶስ 1 ብር ትራንስፈር ይደረጋል እንዴ? ግን እኔ ሜሴጁን አንብቤዋለሁ 1 ብር ልክ እኮ ነው። ይቻላል እኮ በእውነት። እስቲ ቆይ ልሞክር አንዴ። ሲሶ ወደ እኔ እንዳትልክ እባክህ ወደ እኔ እንዳትልክ። ኧረ ሰው ከባድ እኮ ነው እጂ። አይ እንትን ግን አድርገ እኔ የምመክርህ ምን መሰለህ፣ አሁን ከአንተ ንግግር እየተረዳው ያለሁት ይሄን ፕላትፎርም እንዴት ልጠቀመው ነው አይደል? ይመስለኛል። አይሻልም ጋዲ? የሆነ ነገር አንተ እኮ የሆነ ጊዜ ባይዘው ቲክቶክን እኮ ተቆጣጥረው ነበር። አንተም እዚህ እዛ ትላለህ፣ አታርፍም። አቦካው አንተ ራስህ አይደለም እኮ እንትና እኮ ናት ሊሊ ለሃኒቾ ስትመክራት ማለት ነው። የበለጠ ደግሞ እንትን ቢሆን በቪዲዮ ብትወጪ አለቻት። እኔ በቪዲዮ ትችም በቀን አፍሬው ትችም ምናከ እንዴ ሰማ በቪዲዮ እንዴ አርቲስቶች ራሱ እንደኛ በቪዲዮ አይታዩም። አርቲስቶች እንዴ ማታ ያህንንጌ ማይተኳል ያህንቾንጌ ማይተኳል የቷንቾ ከላይ ያለችው ሀኒቾ ጌመር ያኬን ፕሮፋይል አድርጋ ጌመር ሆነች። እሱ ትምህርት ሳይቆ እንዴ ጌም ያለው መስሎኝ ነበር የገባሁት። ጆይን ያለው እንዴ ነው እንዴ በጣም አንበሳ እንዲጮሃል እንዴ የምር ግን ጌም ምናምን ጀምራ ነው። ኧረ ማታ ጌታ ምስክሬ እንደዚህ አይነት ጌም ምን አይቻለው ግን በእውነት ደግሞ የመጀመሪያውን ስትጫወት እንዴ ጌታ ምስክሬ ነው። የምር ነው አንተ ወይስ ልምድ ሆኖብህ ነው? ጌታ ምስክሬ ነው እያልክ ያለው በእውነት ዮሐንስ ጮተ ነበረ። ግን አንተ ቤት ከፍተህ ስለነበረ ነው አንተ ጋር ለዛ ነው ጌም ላይ ደግሞ እኮ ሲባል የነበረው ልንገርህ፣ እነ ጋዲ ሁሉ ከፍቶ እኮ እንዲህ ከሆነ ጋዲ ባይከፍት ምን ሊሆን ነበር እኮ ነው የተባለው። ሀኒቾ በቃ በውስጥ አውሪኝ፣ ችግር የለውም። ሌላ ጊዜ ሲኖርሽ እኔ ላይ ባልከፍትም ኮሚሽን እንተሳሰባለን። አይ ይመቻት። ግን የምር ኑሯት ምናምን ከነበር ይመቻት። ጸዴ ነው። አንዳንዴ አልፎ በጣም ደግሞ ጸዴ ልጅ ናት። ክርስቶስን በቃ የብዙ ሰዎች
በጣም ነው ደስ ያለ ሀኒቾ በጣም ለማንም ሰው የሚመሰክርላት መልካም ሰው ወንድማችን እዚህ ምድራዊ ማረፊያ ለመፈለግ እዚህ ከጫፍ እስከ ጫፍ ይሰራል ጃግሮስ ሄዳል። እኔ እኮ በጌታ ኧረ እውነት በአውድ ምድር ጃግሮስ ቅድም የት ነኝ ነው ያለኝ። የምር ስማ ትክክለኛ በፕሪንሲፕል ደረጃ ክርስትናውን ማለት ነው የምር ትክክለኛ ክርስትናውን ፎሎ የምታረግ ከሆነ ትፈተናለህ ፓፓ እመቤቴ ትፈተናለህ። በጣም ነው የምትፈተነው እዚህ ምድር ላይ ከባድ። እሺ አንተ ክርስትናው ላይ ስላለ እኔ ያለው ክርስትናው ላይ የለ አንተ ትምህርቱ ላይ አለ መንፈስ ይብን በምድር ባላገኝ በሰማይ አገኛለሁ። ኧረ የሰማዩን ተስፋ እናድርግ እንጂ ፓፓ የምድሩን እንኳን የሰማዩን ተስፋ እናድርግ። እኔማ ክርስትናው ላይ እኮ እንደሌለክ እኮ ጠዋት ስትጠየቅ የትኛው ቸርች ነህ ስትባል ያልመለስከው ላይ እኮ አይቻለሁ። ሲሲዬ አይ ማታ ደስ ይላል ሀኒቾ ወይ እንዴት ናችሁ? ጋዲ ሲስ እስኪ ወይ የጋዲን ፕሮፋይል ሞክረው አትቁረህ እንደኔ። እኔ እንኳን እንዲህ ፓፓ በቃ ችግር የለውም። እኔ ምንድነው ይሄ ኢሜጅ ራይት ነው የሚባለው እሱን እንተሳሰባለን። ችግር የለውም። ግን እንትን እኮ ይፈልጋል እውነት ለማውራት አይደል ሲሶ እንደው የበለጠ የምትታወቅ ሰው ስትሆን አይደል እኔ የሆነ ነገሩ ብቻ በጣም እንትን ይፈልጋል፣ ድፍረት ምናምን ይፈልጋል፣ የሆነ ልምድ ሊኖር ይገባል። አይ ምን አለች መሰለህ አንዷ እንትን ነው ጌም አሁን እንደዚህ ጓደኞች ምናምን ሲኖሩ ነው እንጂ ሜቢ እኔም በቪዲዮ ስላልወጣሁ እኮ ጌመር አይደለሁም። እኔ 5 ደቂቃ ልገፋ አለኝ። አሁን እኮ አንድ ጌም ተጫውቼ እኮ 5 ደቂቃ እኮ ልገፋ አለኝ። እንዴ አሁን ተጫውተህ ጨርሰህ ነው እንዴ እየሳክ ያለው? እንዴ ኧረ ይሄን ስማ እስኪ ይሄ እንቁ ምናምን የሚል አንድ ዩዘር ኔም አለ አሁን ኮሜንት ላይ የሚጽፈውን እስኪ በጌታ ፍቅር ሚውት አድርግልኝ እባክህ። የለም እንዴ አንዴ እኮ በምን ምክንያት ነው የሁሉም ሞዴሬተር አንስቼ ነው? አዎ የሆነ ጊዜ አንስተው ነበር መሰለኝ ይመስለኛል። የሆነ ውይይት ይካሄዳል ተብሎ እንዳለ ሞዴሬተር አንሳ ተብሎ እንትን በይኸው እንዴ እኔ እኮ ሸኘሁት እስከ ሰማይ። ቤተሰብህ ነው እንዴ ሰይፍ ያለው? አራለም እኔ ማን እንደሆነም አላወኩም። ትናንትም ላይቭ ላይ እኔ እግዚአብሔርን ቃል አስተምራለሁ መጥቶ ኮሜንት ላይ ደግሞ አዲስ አካውንት ነው ታውቃለህ እና የሆነ ኤኒዌይስ እሺ አንቺ ባሮኬ ብቻ ነው የኔ ወንድም። እግዚአብሔርን ባሮኬ እኮ ማለት ነው በቃ መቶ ታፕታፕ ሲያስደርግልኝ ነበር ወንድም ጥላ። ባሮኬ ባይዘው የሚገርም ጸባይ ነው ያለው። ባሮኬ ካለው ላይ ራሱ በማካፈል የሚያምን ሰው ነው። ውይ በጣም ጌታን ጊፍት አወረደልሽ ትናንት ጊፍት አወረደልሽ? ያው በመሰረቱ ትልቁ ጊፍቴ ባሮኬ ነው፣ ግን ያው አወርዶልኛል በሚገባ ያለውን በሙሉ። አንተ ሰው የአንበሳ ስትል ስዕሉን ነው እንደ እያወራ ያለው ፓፓ። የምር እኮ ነው ጌታ ምስክርን 10 ምናምን አንበሳ ነው የወረደው አንቺ። ያው መጣ አንዱን አንበሳ ያወረደው። እንዴት ነው ጋዲ ልግፋበት እንዴ? ጋዲ እስኪ እኔ እኮ አንቺን አይደለም አንቺን ሳይሆን ይሄ ጭስ እኮ ነው ጌታ ምስክሬ ነው ብሎ ሲያወራ እኮ ነው እኔ ግራ ያጋባኝ። በእውነት እንዴ ተመልከት። አሁን እኮ አንተ ዋቲ እኔ እዚህ ደቅ አድርገህ ታሰጣኛለህ። እውነቱ ነው ነበረኝ ጌም ማርያምን ጋዲ ባሮኬ ነው። አይ ደስ ይላል እውነት። ቀድመሽ ብታሳውቂን ጥሩ ነበር ሰው እኛ ጋር እንዳይሰብ። ትናንት ደግሞ አንድ ቲክቶክ እንደውም ትንሽ ረስቶ ነበረ። ትናንት ወደ 900 ሰው ነበረ እኔ ጋር እና ሰው ያስፈልጋል። እኔ ራሱ በሪስትሪክሽን ምክንያት ተረብሾኝ ምናምን የሆነ ከአንዳንድ በመጨረሻ ሰዓት ነው የገባሁት። ከማን ጋር የተጫወትሽው ግን? ሳሊም የምትባላለች ሪካርደር ናት። ኦኬ አይ ናይስ በጣም ደስ ይላል። ጌታ በጣም ደስ ይላል። አይ ጥሩ ነው። የአኬን ፕሮፋይል እንዳትቀይሩ ይወቃ እንትን ነው እኮ ይሄ የሆነ ሰዓት ታስታውሳለህ? አኬ ለረፍት ምናምን የወጣበት ታይም አልነበረ?
እና ያን ሰዓት ነው ያደረኩት እና በጣም ነው የምወደው ይሄን ፒክ። በጣም ብዙ ሰው በቃ እየመጣ ቀይሪው ምናምን ይለኛል። እኔ ስለምወደው የፒክቸሩን በቃ አልቀየርም አልኳቸው ምናምን እና እኔ የመቀየር ሀሳብ የለኝም። ገዲ አይ ጸዳ፣ ኧረ ስቀልድ ነው። እኔ ያንቺ ፈታ ብለሽ እኔ እናት ፈታ ብለሽ አንዳንዴ እንዲህ ትንሽ ማዛግም ምናምን ነገር ኖርማል ነው። አሁን እንዳልኩሽ ይሄ ነገርየው በዋናነት አለ አይደል? ይሄ እኛን አፌክት እስኪያደርገን ድረስ ምናምን ነገር ዋና ስራችን ምናምን ሲሆን አንዳንዴ ከክርስትናው አንፃር ሊና ፈታ በይ። አረ እንዴ ግድ ነው። ዋው ግድ ነው። ይኸው ሲሳተም እንዴ ሲሳንቺን ተመልክተዋል እንዴ? ይኸው ለቅሶ እዚህ ሙሾ ይዞ ይመጣበት እንዴ? ምንድነው? በጣም እኮ ተቸገርን። ሲስማ እኮ አንበሳ ወርዳለ ብሎ መጥቶ ምንድን የሰጠኝ ሲስ ራሱ ነው የሚወርደው። እኔ ምን ሲስ ባይዘው ኢሞጂ እንዳለው ታውቂያለሽ? አንድ የሆነ እንትን አለው ኢሞጂ አለው የራሱን ኢሞጂ። እሱን ነው ሊያወርድ የሚችለው እኔ እስከማውቀው ድረስ። ወይ ደግሞ ሲስ ባይዘው ሲስም አንበሳ ማውረድ ከጀመረ እኔም ከቲክቶክ ርቄ ያለው ማለት ነው። ብዙ ያመለጡኝ ነገሮች አሉ ማለት ነው። ኦፍ ኮርስ ርቄ ነበር በእርግጥ። ሲስ እኮ አሪፍ ነው ታውቃለህ። ሲስ ባይዘይ ሰጭ ነው። ማርያምን ሌቭል እኮ 26 ነው። 26 ማለት እኮ በጣም መስጠት አለብህ 26 ለመግባት። ሰጪ ነው። የኔ ስንት ነው የሚያሳየው? ያንተ ራሱ ጥሳል። 23 ነክ መድረስ አለብኝ፣ ከፍ ማለት አለብኝ ትያለሽ። አረ ጥሳል ባይዚ አሁን ሌቭል 24 ራሱ ማለት ነው። በጣም እንደዚህ የሰጠከውን ወደ ብር አዙረክ ምናምን ካሰብከው አይመጣውም። ለምን ሰጠው ትላለህ በይ። አዎ ጀስት ሰው ሲሰጥ ጊፍት ስታደርገው አንተ አይታወቅህም፣ ግን ላይክ መጨረሻ ላይ ሌቭል አፕ ስታደርግ እዚህ ደርሼ እስቲ እንግዲህ ዛሬ ትገባላችሁ ኮሜንት ላይ እየተባለ ነው። አይ ዶንት ቲንክ ሶ ጋዲ እና ስማ ጋዲ ኔክስት ለማንኛውም አዲስ አካውንት ክሬት አድርጌ ዋደ ፎቶ ደግሞ አረ ከች በይ ጣጣ የለውም። አያሳስብ፣ ያሳካልሽ። ዱአ ነው የምናረገው ማለት ነው። ዱአ ነው የምናረገው፣ ያሳካልሽ። የምር ችግር የለውም ኖርማል። አረ ፈታ በይ አይደል እንዴ? ሲስ ሚዩት ነው እኮ ሲስ ልጅ አረከነሽ እንትን ብሎብኝ እኮ ነው። አዲስ አካውንት ከፍትና ከዛ በጋዲ ፕሮፋይል ደግሞ እንሞክረዋለን። እንትን ብሎብኝ ነው ትላለህ አይደል? እዚህ ገብተህ ስልክ እያወራ ላይቭ መሀል እንትን ብሎብኝ ነው ትላለህ። ግን አንቺ በእውነት ማታ ጸድይ ነበር። በጣም ደስ ብሎኛል። ክርስቶስን በድጋሚ ኮንግራ ቴንኪው። በጣም አመሰግናለሁ ስለመጣችሁ ማርያም። ሲስ የክርስቶስን አምላክነት ትማራለህ ብዬ ስጠብቅ ቁጭ ብላ አንበሳ ስቆጥር ነበር። ይሄ እኮ 8ኛው ሺህ በቃ ምን አይነት ዘመን ላይ እንደምጣ እንዴ! 8ኛው ሺህ እኮ በቃ። በኋላ የማታ ሌላ ሁለተኛውን ጌም አይቼ ለዮኒ ፓፓ ደወልኩላት። ኧረ እዚህ በጣም ነፍ ነገር እየወረደ ነው እለዋለሁ። እኔ እዚህ የቀመቀመ ሰው እያወረድኩ ነው ይለኝ። ኧረ ላሽ አንበሳ እየወረደ ነው እለዋለሁ። አንዱን ከገርጂ አንስቼው እኔ ባይሆን የባለፈዋ ልጅ አንዲት ልጅ አለች በጣም እውነት ለማውራት ያሳዘነችኝ ልጅ። አሁን እንደዚህ አይነት ቶፒክ ተደርጎ ማይወራም እንጂ ባለፈው ነገር የለ የሆነች ልጅ በጣም ማርያም ምናምን የምትባል ልጅ ያ ሁሉ ቪዲዮ ሰርታ እኔ ራሱ ፎር ዩ ፔጅን አጨናንቀው ነበር። ትመጣልኛለች ደግሞ ፊት ለፊት ላይ ታውቃለህ። አይ ቲንክ እንትን ቲክቶክ በደንብ ተረድቶኛል መሰለኝ። ስማ ሲስ እንግሊዝኛ ተናጋሪ እንደሆነ ገብቶታል መሰለኝ። በእንግሊዝኛ የምሰራቸው ቪዲዮዎች ፊት ለፊት ላይ ነው የሚመጡልኝና እና የሆነ ሪከርዶቹን አይልሃለሁ። በማግስቱ እቺ ልጅ የምርም እኔም ወንደር አድርጌ እስቲ ቆይ ምናምን የጌሙ ቀን ሳይሆን ከዛ በኋላ እንዴ የቀጠሮ ጌም ተብሎ በ40 ምናምን ሺህ ኮይን በመቶ አንድ ቾኮ ትላንትና አንድ ነው የተጫወቱት እኮ 1 ሚሊዮን ለምናምን የተሸናነፉት
ኢሰሜዚንግ ባይዘው አንዳንድ ሰው ዲኮር አሰርቶ ምናምን ነገር በ40 ምናምን ሺህ ይጨርሳል። እና አንቺ አኬን እንደ ዲኮር ተጠቅሙት። አረ ዲኮር አይደለም አልኩ እኮ እኔ መተው እኮ በቪዲዮ ታይሉኛል። ሲስ ለምን አትጀምርም ግን? ሳገጥ ነው ሙሉ ምን ከዚህ ሰው የሚፈልገው እኮ ይሄ ነው ባይዘው። ሰው የሚፈልገው እኮ ቧልት ነው። አሁን ባለንበት ሁኔታ ቁም ነገር የሚፈልግ ሰው ጥቂት ሰው ነው። ቧልት ነው ሰው የሚፈልገው። ሳገጥ ነው ሙሉ ምንም እንዴ አይ ባይዘው ቧልት ከቻልክ እንደዚህ ሰው ማሳክ ከቻልክ ዋናው ቁም ነገሩ እሱ መሰለኝ አይደል? ይመስለኛል። አንቾስ ለምን አይ ሲስ ብትጀምር መልካም ነው። አንዴ የቀጠረው ጌም ተጫወት ከአንድ ሰው ጋር። አረ እኔ ግዴው በኋላ በሶስት መቶ በአራት መቶ ሲስ እባክህ ማን ቪዲዮ ስራብኝ ወይኔ እናቴ እኔም እኮ ታውቃለህ የማርያና ላይ የሽም ብዙ ሰው እኮ ቪዲዮ የሰራው የቀጠሮና የምንድነው ብሎ ባዜጣው ነው የሚያደርገው። ማርያም ሞራሊቲ በጣም ነው የሚሰማው። እሷም ግን እንትን አለችው የእናንተ የማታ ጸዴ ነበር። ክርስቶስን በፍጹም እኔ በፊት እንደዚህ እኛ እኮ ሲሴል ምን ተፈጠረ መሰለህ? ላይፍ ስገባ ሪስትሪክሽን በጣም አጨናነቀኝ። ሪስትሪክሽን ሰጠኝና አገደው ላይቡን ከ40 ሰው በላይ እና ጊፍተሮቹ ቴክስት ይልኩልኛል የት አለሽ ኦንላይን ላይ ምናምን ዛሬ አይደል እንደ ጌምሽ ምናምን ብሎ ከእንደገና ሰዓት ደረሰ 4 ሰዓት አለ ማለት ነው። 4 ሰዓት ነው የተቀጣጠርነው። ተገናኘን። ላገኛት ላያት አልቻልኩም። አስበው 200 ሺህ ምናምን ታፕታፕ ተደርጓል። ከዛ በቃ ወጥቼ መግባት ነበረብኝ። ወጣሁኝ፣ ገባሁኝ። ወደዛው ጌሙ ተጀመረ። 1 ደቂቃም አልቆየም። ግን እግዚአብሔር ይመስገን አሪፍ ስኮር ነበረን። በቃ 900 ሺህ ለ1 ሚሊዮን ምናምን ነው ይሆኑ። እኔማ ወጥቼ ልግባ እንዴ? ኧረ ወይኔ እናቴ አይ እውነትሽን ነው። ኧረ ባሮክ እስቲ ይጠራ በእውነት። አዎ ባሮክንማ እጠራለሁ ወንድሜ። 1 ሰዓት ሙሉ ነው ቁጭ ያለው ማርያምን ጋዲ 40 ሰው አግዶ ማለት ነው። አግዶ ቲክቶክ ጨነቀው በቃ እንደው የሆነ ማዝን ነው የመሰለው። ውይ በስመ አብ ይመስለኛል። ሃኒ የተጠቀምሽው ፒክቸር ነው እኮ ሁለታችሁም የተጠቀማችሁት እኮ የሚያለቅስ ሰው ፒክቸር ነው። አላወቃችሁትም? አይደለም እንደዛ አይደለም። ፒክቸሩ ሳይሆን ተባርገንልሽ በቃ ቫይራል ታሶጣላችሁ። በጣም ቆይቷል ሪስትሪክሽን እየሰጠኝ እንደዚህ በቃ ጌሙ ከሚቀርብ እንጂ ቲክታክ አላስገባ ብሎኛል። አዎ እንዴ ወጣ እኮ 5 ደቂቃ ብቻ ነው የተሰጠው። ቀጣይ የሲስ ነው በቃ ጋይስ። ኧረ ግደኝ ይለያል ስልሽ ኧረ ግደኝ። እኔ ማንም ቪዲዮ ይሄን ልጅ አያችሁት እንዴ? ምናምን ለምን ከቤሊ ጋር እንደዚህ ነው ቀጠሮ ጌም ተጫውቶ ምናምን ተይ ቪዲዮ ሊሰራ ኧረ ግደኝ እንዴ ትቀልጅ እንዴ? ወይ መጀመሪያ በጋዲ ፕሮፋይል ልሞክር እንዴ? ስማ እኔ ራሱ ቪዲዮ ሰርቼ ራሴ እንዳልጀምር በራሴ ፕሮፋይል እንትን ነው ነገርየው። ካማረ ይሄንን ልጅ አመስግኑልኝ ይላል። አላማ ራሱ ጋዲ ነው። እንትን ይፈልጋል ግን አይ ድፍረት ይፈልጋል። ጌታን ድፍረት ይፈልጋል። ሲስ ድፍረት ይፈልጋል። በጣም ድፍረት ይፈልጋል። በዚህ አጋጣሚ ማርያምን ኤርሚ በጣም ነው ያስደነገጠኝ። ማርያም 2 አንበሳ ነው መተያወረደው እና በጣም የሚገርም ሰው ነው። 3 ነው እኛ እኮ ጎሩብና 3 መሰለኝ ሜቢ እንጃ። እኔ ራሱ የታየሁት ኔትወርክ በጣም እንትን ብሎኝ ነበር። ሲስ ጭራሽ ከጌመራው በላይ ሲስ ነው የአንበሳውን ቁጥር የሚያውቀው። ኧረ አስተሰይ እንዴ ኤርሚ 2 አንበሳ ነው ያወረደው። ሲስ እንትና ነው ደደፍሪ ዞን 4 አንበሳ ነው ያወረደው። ዝርያ ምናምን እንደዚህ ሲል ጌሙ አሪፍ ሆነ እንጂ ኧረ እኔ አላውቅም። እኔ ፉኬት እኔ ምን ፍሪ ዞን ያልሽው? ፍሪዝ ነው በቃ እንደዛ ለጥረው እንትን ሲስተር ናት ባዚ ታውቃታለህ? ጋዲ ሪችን ታውቃታለህ?
ሜቢ ሪች ታውቃለህ። የትኛዋ ሪች ሪች ቸኮሌት ከለር በምን ላስረዳክ? ሪች ቅርብ ጊዜ ኢትዮጵያ የመጣችው ናት። ኦ ላይክ ሜዲካል እንትን ላይ ቅርብ ጊዜ ግራጁዌት ያደረገችዋ ያ እሷ እህት 4 አንበሳ ነው ያወረደችልኝ። እግዚአብሔር ሺዝ በጣም ወይስ እህት አንድ እናት አንድ አባት ወይስ የክርስትና? ኖ በክርስትና እዚህ ቲክቶክ ላይ ነው የተዋወቅነው። ኦብቪየስሊ ማርያም አዲ ሪቹ እንደዚህ ከባድ ሰው ናት እንዴ? ፓፓ ታውቅ ነበር? አይ እንትን ነው በቃ በጣም ማርያም ሰፖርት ሲያደርግ ነበር ጋዲና ለዛ ነው። አይ መቻት ጌታ። አሁን እንደውም አንቺ ማድረግ ያለበሽ እኔ አሁን አማካሪሽ ብሆን ማለት ነው ማርኬቲንግ ማናጀር ብታረጊ ለምስጋና ድጋሚ ሌላ ላይቭ መክፈት አለብሽ። ሲስ ምን ታስባለሽ? እንደ ማርያ ወጥቼ በማውቀው ቋንቋ ልሄድበት እንዴ? ሰራል አይ ይመቻቸው። ኤርሚ እንኳን አይ ቲንክ ከኤርሚ ጋር እንኳን ክሎዝ እንደሆናችሁ አውቃለሁ። ኤርሚ ፒስ ነው። ኤርሚ ጨሰው ነው። አይ በጣም አሪፍ ነው። ኤርሚ ካናዳ ገብቷል አይደል? አንቺ ካልተሳሳት ቆይ እንደዛ የሚባል ነገር ሰምቻለሁ። ተመልሷል ምናምን ወደ ዱባይ ተመልሷል። ሄዶ ነበር። ከየት? ከካናዳ ከሀገር ወጥቶ ነበረ። ከዛ ተመለሰ ወደ ዱባይ ምናምን። ዱባይ ነው አሁን ያለው። አረ ልክ ልሽ እዛ ምግቡ ምናምን አልተመቸውም። ሰው አንበሳ ያዘንባል ትለኛለች እንዴ? ሲስ ችግር የለውም እድሜ ይጨምራል ቢያንስ። ኬት ነው የመጣው ወንድማችን ደግሞ? ኧረ ወንድማችን አይደለም አንተ ተው። የኔ አይነት ስተት ሁሌ ባይዘው የሆነ ሰሞን በተከታታይ የሆነ 10 ምናምን ተሳስቻለሁ። ሲገቡ ሰላም ወንድም ይላለው፣ እህቶች ናቸው ሰላም ይላሉ። እግዚአብሔር ከዛ የሴት ፕሮፋይል አይቼ ደግሞ ሰላም እህቴ ስል አቤት ይላል ገብቶ እንዲህ የሆነ ሳፈታው ሰላም ለእናንተ ይሁን ማለት ጀመርኩ። ሁለቱንም ያካትት ራሱን እስኪ ላይ ድረስ እግዚአብሔር ኧረ በጣም አሪፍ ነው ጌታ። ይሄ ጥሩ ዘዴ ነው። ስማ ጋር የኔ ፕሮፋይል አይደለም አለሳሳተ አዴ ሜሪሻ ያት ሜሪ በቃ ቧልት ያለበት ቦታ ሁሉ አነፍንፋ የምትደርስ ልጅ ይመጣልኛል። ደግሞ አንተ ያለህበት ሞስት ጊፍተር ነው። እንዴት ተረሳው ሲስ ትናንትና ተቀየረ እኮ እንደውም አንቺ ነሽ ትዝ ያልሽኝ። ትናንትና እኔት በጣም ያስቸግር ነበር ያለሁበት ጋር። ኧረ ሲስ ያ 5 አንበሳ ምን ሆነ? ሁሌ ስመጣ ጠይቃለሁ። እዚህ ቤት እኮ አንበሳ ሊዘንብለት ነበር ጋዲ። ለማን? ለአንተ ነው። ያ እሰይ የሚባል ሰውዬ ከምን ደረሰ? እዚህ ቤት ተስፋ ከዘነበ በቂ ነው። አይዞ ወንድሜ አይዞ። እግዚአብሔር እንትን ብላው ነበር የሆነች ልጅና በቃ የሆነ ሰው ከገባ 2 አንበሳ ወርድላለሁ ስትለው ሲስ ፒውዝ አደረገውና መደወል ጀመረ ልጁ ጋር እባክህ ገባኛ እና ገባልክ ወይ ሰውዬው ገባ ወይ? አይ ሲስ ስማ ከላይ መኒገኑን እያየሁት ነበር። የዛሬ ዓመት ራሱ 13 ነው የሚለው አሁንም 13 ነው። ፓፓ ወይ ቀለሙን ቀይረው ወይ የሆነ ነገር አድርገው እንዴ ታርጌቱን እንኳን ሙሉ እንዴ ወይ ቀለም ልቀይረው እንዴ? ወንድማችን ቀለም አስቀባ ብለን ማለት ነው። ያብር እኔ ምን ይገናኝ አይንቀሳቀስም እንዴ ብዬ እኮ ነው። ኧረ ተንቀሳቀስ በሉት። ኧረ እስቲ ጋር ታርጌቱን እንኳን ሙሉ ፀጉርን ማሻሻት ጀምር። እስቲ ጋይስ ታርጌቱን እንምላው። አንተ በጣም ኮንቲኒ ጸጋ ይጠይቃል ክርስቶስ በጣም እንዴ በእውነት እኔ እኮ አንዳንድ ሰው ይመጣና ሲሴ መርካቶ ልጅ ነው የምትመስለኝ ይላል። ቃሊቲ ፋብሪካ ያቆምክ ይመስላል ይላል። ወይኔ
እንዴ ለጋዲም እኮ ኮሜንት እየሰጡ ነው። ቤት አትክፈት ኳስን እያሉት ነው። ቤት እንዳከፍት ሰው በመጨረሻ ላይ እንደሚያዝገው ምን ይሻላል? አይ ዛሬ አሁንማ እኮ ሊቨርፑል ሊጀምር 4 ደቂቃ ነው የቀረው። አሁን ለመቋጠር ሊቫቫው ዩል ኔቨር ዋክ አሎን ኳስ አሁን ሊጀምር እኮ ነው። ሲስ ባይዘው ሊቨርፑል ከሲቲ አሁን እስኪ ጀምር ነው። ተኩል ላይ ይጀምራል። እኔም ተኩል ላይ ዘጋው። ጋዴማ ደጋፊ ነኝ። እኔ ሊቨርፑል ደጋፊ ነኝ። ዛሬ እንደግፋቸዋለን። ችግር የለውም። ለዛሬ አርሰናል አረ ሊቨርፑል ዛሬ መሸነፍ አለበት። አረ ባይዘይ ብትሸነፉ እኮ ማን ዩናይትድ በ5 ነጥብ ላሽ ይድባችኋል ወደ አይ ችግር የለውም። ዩናይትድን እንኳን እንይዘዋለን። ያመልጠን ችግር የለውም። አርሰናል ብዙ ጥሎን እንዳይሄድ ዋናው ዓላማ አርሰናልማ ሄደኩኝ ብሎ በቃ ሄድን እኮ ፓፓ እሺ ትላንት ማቶ ቢላራስ ቤት ድረስ ከባሩኬ ጋር ሁሌ እንደተነቋቆረ ነው። ያው ጨዋነት በተሞላው መልኩ እና እናንተ ሰዎች በቃ ሲሶ ብሮስኪ ወይ እና ፈታው ምናምን በቃ ነገ ምንድነው የሆነ እንገናኛለን አይነት ወሬ ሰማው ልበል አህማል ሰማ ነገ ማታዳ አጋዲ በቃ አለ እንደዚህ ለከነስ ምትጋብዘን ጥሬ ስጋ እንትኑን ተይው በቃ ሊሊ አሁን ምን መሰለሽ ሲስን ወከየ ልንገርሽ ሊሊዬ ምን መሰለሽ አሁን ጾም እየደረሰ አይደለ ተለማመጂ 1 ሳምንት ይቀራል ራስሽን አለማምጂ ጥሬ ባለ መብላት አይመስልም ሲስ በዚህ ሳምንት አረግደለኝ ጋዲ ወደ ኳስ ራስ እንግዲህ ለምንም ቢሆን በላለው ይቀራል የሲስ እኔ አንተን እኮ ሰፖርት ላደርግ ነበር ፓፓ ታስበላኛለህ ጋብዘኝ እኮ ነው ያለች አረ በጥሬ ከደለም ወንድሜ ከዛ ከሳምንት በኋላ እንደሚሆነው እንሆናለን ጋብዘኝ እኮ ነው ያለች ጋብዘኝ ስትልህ እኮ ነው አልገባህም እንዴ አረ አይ ገብቷል ትላገባ እኮ ሊሊሻ ጾም እንዴ ጋብዘኝ ኮርማ ገባ እኮ ሰማ ለሳን የቆየረ የሚገባ ማለት ነው ፕሮቴስታንት ነኝ አስቀድሜ ተቀብየዋለሁ ማን ይከለክለኛል አንተ ድሮ መጠራጠር ነበር ከሁሉም ጋር ስትናቆር የተማሪያም ደጋፊ እንደው ጋውን ደርሰንበታል ፓፓ አስቀድሜ ኧረ ጋይስ ኳስ ሊጀምር ነው በሉ በቃ ይመቻችሁ በሉ ሰላም ሁኑ እሺ ኳስ ጊዜ በስማም ገደላችሁኝ ዛሬ ማርያም ሲሲ ኧረ አንቺ ሆዬ ሊሊሻ በቃ